الو ولك الو الو አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተወዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? ያላችሁልኝ ወይ? እኔ ያለው ሰላም ነኝ። እናንተም ሰላም ትሆኑ ዘንድ የዘወትር ምኞቴ ነው። እንግዲህ ቤተሰቦቼ ትናንትና በገባሁት መሰረት የኔ ውዶች እንግዲህ ላይክ እና ሼር ሰብስክራይብ እንድታደርጉኝ በአክብሮት ጠይቃለሁ። ትናንትና በጠየኳችሁ መሰረት ወደ 30 ምናምን ሰዎች ሰብስክራይብ አድርጋችሁኛል። አመሰግናለሁኝ። ሰው መሆን በቂ ነው ሰዎችን ለማስደሰት ሰዎችን ለመርዳት እኔ ከዚህ በኋላ እሰራለሁኝ። አግዙኝ፣ ሰብስክራይብ አድርጉ ባልኩ መሰረት 30 ምናምን ሰዎች ሰብስክራይብ አድርጋችሁኛል። አመሰግናለሁ። ሰላም አልፈም። እንግዲህ ትናንትና ያየነው ምንድነው? በትዳር አጋሮቻቸው፣ በስራ ጓደኞቻቸው አማካኝነት፣ በቦይፍሬንዶቻቸው፣ በስራ ባልደረቦቻቸው አማካኝነት ፌንት ነቅለው ሆስፒታል የገቡትን ቆነጃጅቶችና ጎረምሳሶች አይተናል። ጠንበለሎችና ሳዱሎችም ጭምር ማለት ነው። ዛሬ ደግሞ በደንብ ያለቃቀሱትን ሴቶቹንም አንዳንድ ወንዶች ጣል ተደርጎበት እንዲሁም በዛው መሃል ጠቅላይ ሚኒስትሩንም አብይም አልቅሷል አላለቀሰም አጋጥሞኛል አላቅም። እንግዲህ ካልቃሾች ብቻ አልቃሽ በዝቷል ያለበት ይመስለኛል። በዛ መልኩ መሰለኝ አቶ አብይንም ጠቅላይ ሚኒስትሩንም ጨመር ያለ ነገሮችን አግኝተናል። ዘወሮሮ ስልን ነው እንግዲህ ያገኘነው። ከደሙ ነፃ ነኝ፣ አታነካኩኝ። አንድ ነገር የምነግራችሁ ነው። ኢትዮጵያ መግባት እፈልጋለሁ። ገባችሁ? ቦሌ ሲገባ ይሄ ከርቸል የሚባል ነገርን እፈራለሁ። እንደው ማሽን እንኳን አቁሞ ሲፈትሹኝ በጣም ነው የምናደደው። እና አታነካኩኝ ለማለት ያክል ነው። እንግዲህ እንደምትመለከቷቸው ሴቶቹ እንደው በርከት ይላሉ። እነዚህ ለሞዴልነት የሚያገለግሉ ቆናጂስቶች ፈርጥ የሆኑ በማልቀሱ ዓለም ላይ ገብተው በደንብ አልቅሰው አለቃቅሰው ኦዲንሶቻቸውን ልባቸውን ስብር አድርገው አንጀታቸውን ብልት አድርገው ችግራቸው ያጋጠማቸውን ሳይናገሩ በዛ በለቅሷቸው ሰዓት ሳይናገሩ ትናንት የከፋኝ በዚህ መልኩ ነው እየተባሉ ኤክስፕሌን እያደረጉ ለአድናቂዎቻቸው ለኦዲንሶቻቸው ያለፉ ቆነጃጅስቶችን ይዤላችሁ መጥቻለሁ። እዚህ መሀል ላይ ከደሙ ነፃ ነኝ። ከማንም ጋር እንዳትነካኩኝም እንድትነካኩኝም አልፈልግም። በቃ ያለቀሱትን አግኝቻለሁኝ፣ አምጥቻለሁ፣ ለጥፍ ያለው በቃ ማንም ሰው መጥቶ ኮሽ እንዳይልብኝ። መጥቶ ኮሽ ያለብኝ ሰው ካለ ወይ እናንተን ሾታችኋለሁ ወይ እኔን ትሾቱኛላችሁ። ነገርኳችሁ። ልጄን ጨምሬ ነው እንግዲህ የመጣሁት እና ፊልተርም የረሱ አሉ በለቅሶ ሰዓታቸው። እውነት ለመናገር ነፍስህ አይማርም። እነዚህን ፎቶዎች አጠረቃቅመሽ የፖስተችው ልጅ ነፍስሽ አይማርም። እሺ ወደ ገደለው ስገባ እንግዲህ እነዚህ ወደ ስራ ፊልዱ የመጀመሪያው ወደ ዩቲዩብ ሲቀላቀሉ በለቅሶ የጀመሩትን ጨምረን በመሃል ደግሞ ደህና እየሰሩ እየሄዱ የሆነ ነገር አጋጠመን ብለው ያለቀሱትንም ጭምር ነው። ስፔሻሊ ገና ወደ ዩቲዩብ ከመምጣታቸው በር ምንድነው ፍየል ከመድረሷ ቅጠል መበጠሷ የሚባል አባባል አለ። ገባችሁ? ወደ ዩቲዩብ ከመግባታቸው ገና ለመግባት እያኮበኮቡ ባሉበት ሰዓት በለቅሶ የመጡትንም ሴቶችም ጭምር ነው ያየ ነው። አይን እንግዲህ አትያ አይባልም፣ አየብን። በቃ አትያ አይባልም፣ አየብን፣ አይቶብን ነው። እነዛንም ጨምረን ከዛ በኋላ ደግሞ እንደዚሁም ደግሞ ብሬክአፕ ያደረጉትም ሳዱሎች አሉበት እዚህ መሀል ላይ ብሬክአፕ ያደረጉ እንደገና ደግሞ አንዳንድ በጣም ያለቃቀሱበትን አንዳንድ ነገሮችንም ሰርፕራይዝ ሲደረጉ ያለቃቀሱም አሉ። የፍቅር ጥያቄ አቅርበውም ሳይቀበሏቸው የቀሩ ያለቀሱ አሉ። ፕሮሚስ ቀለበት ሲሰጣቸውም በደስታ ያለቀሱ አሉ ዝማል ላይ። እንደገና ደግሞ ፕራንክ ሲደረጉ ያለቀሱ አሉ። ያላለቀሱበት እስኪ ንገሩኝ። እስኪ የረሳሁት ካለ ኮሜንት ላይ ጻፉልኝ። እና ሴቶቹ እንደገና ደግሞ የፍች ጥያቄ ሲቀርብላቸውም ያለቀሷሉ በድንጋጤ። እኔ ግን ከዚህ መሀል የሚያሳዝነኝ ፕሮሚስና ሰርፕራይዝ ሲደረጉ ያለቀሱት ለቅሶ በደስታ። እኔ የምለው ሁለቱ ምንድነው ልዩነቱ? ፕሮሚስ ሲደረግላቸው ያለቀሱትም ሰርፕራይዝ ሲደረጉም የኔ ስጦታ ጊፍት ሲሰጣቸውም ያለቀሱት እነዚህ ሁለት ሴቶች ግን ምን አስባችሁ ነው? እንደው ምን አስባችሁ ነው?
እንደው የብሬካፑ እሺ ብሬካፕ ሲያረጉ ያለቀሱት እውነት ያሳዝናል። እናንተ ስጦታ ሲሰጣችሁና ወደፊት ደግሞ የተራጋሪ ስለ ወደፊት ፊውቸራችን ይሄ ነገር አንድ ስቴፕ ነው። ፕሮሚስ ቀለበት ሲሰጣችሁ ያለቀሳችሁ አላችሁ። ምን ነው እናንተ ለቅሶን አንመርጥ አላችሁ? እንደው አንመርጥ አላችሁ እኮ። እኔ የምለው ግን ይሄ ነገር እንደው ሴቶች፣ እኔም ሴት ነኝ፣ ይሄ ነገር ተደርጌ ስለማላቅ ነው። ሰርፕራይዝ ተደርጌ አላቅም። እውነት አላቅም። እውነቱን ልናገር ካልኩ ሰርፕራይዝ ተደርጌ አላቅም። እንደገና ደግሞ ተንበርክኮ ፕሮሚስ ቀለበት ላርግልሽ ተብያለሁ እንዴ? አይ እስኪ ራሴ ላጽና ነው። አዎ ተብያለሁ እንዴ? ግን አላለቀስኩም እንዴ? እኔ ምን አሻይ ብዬ ነው ሰርፕራይዝ እኮ የተደረግኩት። እናንተ እንደው ብሬካፑ እንደው እሺ ያስለቅስ። የፍቅር ጥያቄ ሲቀርብላችሁስ ያለቀሳችሁት? የፍቅር ጥያቄ ሲቀርብላችሁ ያረቀሳችሁ ሴቶች እናንተማ ማለት ነው ዶሮን ሲያታልሏት በመጫኛ ጣሏት። እናንተ እኮ የኦዲንስን አንጀት ለመብላት ያላረጋችሁት ነገር የለም። እሺ ኦዲንስ ሲሰርባችሁ ያለቀሳችሁት ራሳችሁን መቷችሁ እግሯችሁን እንዳሻሿችሁ እንዲህ እኔ እኮ ግርም የሚለኝ በዚሁ አጋጣሚ ማነች ወይዘሮ ለምለም ንግግሯ ሁሉ እንደው ጨው የሌለው ወጥ ነው እናቴ፣ ጨው የሌለው ወጥ ነው ይላሉ። ላ የተመጠነ እጥር ምጥን ያለ ቅምም ያለ ልክ ምጥን የሆነ ወጥ ነው የምትናገረው ንግግር። አዳሜ ማለት ነው እየመጣሽ እየከፈልሽ ነው የምታየኝ እንጂ ከፍዬሽ አይደለም ማለች። እናንተ ኦዲንስ ሰደበ ብላችሁ ያለቀሳችሁ ሴቶች፣ የፍቅር ጥያቄ አቀረበልኝ ብላችሁ ያለቀሳችሁ ሴቶች፣ እኔማ ዛሬማ ምንድን ነው ውስጥ ያለው? ውስጥ የሆነ መርፌም አለ ተናገር ያለኝ ምንድን ነው ግን? ተው ግን እናንተ ግን የምትገፋፉኝ ሰዎች ነፍሳችሁ አይማርም። ከዚህ በኋላ እኔ ለመናገር ወደ ኋላ አለለም። በቃ እናንተም የፈለጋችሁ ታርጉ። በዚሁ አጋጣሚ የራሴ ልጅም አለች። በቃ እኔ ልጆችም አሉ የምወዳቸው የማከብራቸው የማደንቃቸው አሉ። ማንም መቶ ፌስታል ኮሽ እንዳያደርግብኝ እኔ ያየሁትን የሰማሁትን እናገራለሁ ከዚህ በኋላ ማለት ነው። እንደው ለነገሩ እናንተ ያለቀሳችሁበት ነገር በጣም ብዙ ቢሆንም እኔ ግን በጥቂቱ ነው ቀንጨብ አድርጌ ልናገር። ታፈንኩኝ እኮ 2 ዓመት ከምናምን ታፈንኩ እንዴ። ተናግሬው የፈለገበት ቦታ ይድረስ ብዬ ነው፣ ያበጠው ይፈንዳ ብዬ ነው። እንግዲህ ቤተሰቦቼ ለቤቴ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ። በቀጣይ ደግሞ ወንዶቹ ቀበቶ የፈቱት ያስፈቱት፣ የገረፉት ያስገረፉት፣ ችግር የደረሰባቸው ያስደረሰባቸውን ጨምረን ደግሞ ወንዶቹን እናመጣለን ነገ ከነገ ወዲያ። ትናንትና ወንዶች ከሴቶች በፌንት የነቀሉት በተራ አጋሮቻቸው፣ በስራ ባልደረቦቻቸው፣ በአንዳንድ ምክንያቶቻቸው፣ በአንዳንድ በኦዲንስ ምክንያቶች ፌንት የነቀሉት አይተን ነበር። ዛሬ ደግሞ ሴቶቹን አይተናል። ነገ ከነገ ወዲያ ደግሞ በወንዶቹ እንመጣለን። ይሻላል እንጂ ልቦና ማስፋት ብድር አይሆን የሚያጠፋ ማጥፋት በማለት እምረት ይገኛል። የሰው ቢጎድል አምላክ ይዳኛል። የሰው ቢጎድል አምላክ ይዳኛል።